በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የሴፈ ሚካኤል ቤተሰቦች እንደምን ሰነበታችሁ? ዛሬ መጋቢት 27 ቀን ነው። የዓለም መድኃኒት ጌታችን ኢየሱስ ክርስቶስ ለአዳም የገባውን የዘመናት ኪዳን የፈጸመበት ሞትም በሞቱ የሻረበት ዕለት ነው። በዚህ ዝግጅታችን ስለ ጥንተ ስቅለትና ስላለው ጥልቅ ምስጢር ሊቃውንት ቤተ ክርስቲያን የሚሉትን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዓለም በጨለማ ተውጣ የሰው ልጅ በኃጢአት ቀንበር ዝሎ በነበረበት ያን ጊዜ አንድ ታላቅ የፍቅር ድምፅ ከሰማያት ሰማይ ተሰማ። ይህ ድምፅ የፍርድ አልነበረም፣ የኩነኔም አልነበረም። ይህ ድምፅ የቸርነት የርኅራኄና የመድኃኒት ድምፅ ነበር። ዛሬ መጋቢት 27 ቀን ነው። የዓለም መድኃኒት የነፍሳችን እረኛ ጌታችን ኢየሱስ ክርስቶስ ስለ እኛ ፍቅር ብሎ ራሱን አሳልፎ የሰጠበት ሞትን በሞቱ የሻረበት ዕለት። ለመሆኑ አምላክ ለምን ሰው ሆነ? ለምንስ ተሰቀለ? መልሱ አንድ ብቻ ነው፣ ፍቅር። ያ ሁሉ ክብር የእርሱ ሆኖ ሳለ መላእክት በግርማ የሚሰግዱለት ጌታ የባሪያን መልክ ይዞ ወደኛ መጣ። መጋቢት 27 ቀን የሰው ልጅ የጠፋበትን ገነት ዳግም ያገኘባት፣ የሞት ደብዳቤው የተቀደደባት ታላቅ ዕለት ናት። ጌታችን በመስቀል ላይ ሆኖ ተፈጸመ ሲል የዘመናት ናፍቆት አበቃ፣ የሲኦል ደጅ ተሰበረ፣ የሰላም ደጅ ተከፈተ። የመድኃኔ ዓለም ስቅለት ውድቀት ሳይሆን የድል መጀመሪያ ነበር። በቀራንዮ ኮረብታ ላይ የፈሰሰው ያ ቅዱስ ደም ተራ ደም አልነበረም። የዓለም ቆሻሻ የሚያጥም፣ የታመሙትን የሚያድን፣ የቆሰሉትን የሚጠግን ሰማያዊ መድኃኒት እንጂ። እሾህ አክሊሉ ለክብራችን ዘውድ ሆነ። ችንካሮቹ የእኛን ኀጢአት ዕዳ ሰረዙ። የጎኑ መወጋት የሕይወት ምንጭን አፈለቀልን። አቤቱ መድኃኔ ዓለም ሆይ አንተ ያለህ መዳኛችን ስለሆንክ ብቻ አይደለም፣ ካላንተ ሌላ መጠጊያ ስለሌለን እንጂ። በመስቀል ጥላ ስር ተጠልለናል፣ በግርፋት ቁስል ተፈውሰናል። ዛሬ በዚህ በዓል ቀን ልባችን ወደ እርሱ እናንሳ። መጋቢት 27 ማለት ለታመመው ፈውስ፣ ለታሰረው መፈታት፣ ለሐዘንተኛው መጽናኛ የሚታደልበት ቀን ነው። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። ዛሬ በደጃችን ቆሞ ያንኳኳል። እናንት ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፍላችኋለሁ ይላልና። የዘመን መለወጫና የፍጥረት መጀመሪያ። ሊቃውንት እንደሚያስተምሩት መጋቢት 27 ዓለም የተፈጠረባት ዕለት ናት። አዳም የተፈጠረው መጋቢት 27 ዓርብ እንደሆነ ሁሉ ዳግማዊ አዳም የተባለው ጌታችን ኢየሱስ ክርስቶስም ለአዳም የገባውን የ5 ቀን ተኩል የ5500 ዘመን ኪዳን ለመፈጸም በዚህ ዕለት ተሰቀለ። ትርጓሜውም መጀመሪያ በዚህ ዕለት ተፈጥሮ በኃጢአት የጠፋውን ሰው በዚህ ዕለት ዳግም ፈጠረው፣ አደሰው ማለት ነው። ጥንተ ስቅለት የጊዜው ምስጢር። ጥንተ ማለት መጀመሪያ ወይም መሰረት ማለት ነው።
መጋቢት 27 የጌታ እውነተኛው የስቅለት ቀን መሆኑን ሊቃውንት ያረጋግጣሉ። ምንም እንኳን በየዓመቱ በዓላት አቆጣጠር አቡሻህር ምክንያት ስቅለት ወደ ሚያዝያ ወይም መጋቢት መጨረሻ ቢዛወርም ዋናው ታሪካዊ ዕለት ግን መጋቢት 27 ነው። ሊቃውንቱ በመጋቢት 27 ብርሃን ተፈጠረ፣ በዚሁም ዕለት እውነተኛ ብርሃን ክርስቶስ ለዓለም ብርሃንነቱን በመስቀል ላይ ያሳየ ይላል። የመስቀሉ ምስጢር በመጻሕፍት በድርሳነ መድኃኔዓለምና በግሳጼ መጽሐፍ ላይ እንደተገለጠው መጋቢት 27 ቀን 6 መከራተ መስቀልና 5 ቅኖችን ችንካሮችን ጌታ የተቀበለበት ዕለት ነው። 5 ቅኖች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይባላሉ። እነዚህ ችንካሮች የሰው ልጅ በ5ቱ ሕዋሳቱ የሠራውን ኃጢአት የደመሰሱ መሆናቸውን ሊቃውንት ይተረጉማሉ። የጎኑ መወጋት ከአዳም ጎን ሔዋን እንደተገኘች ሁሉ በጌታ ጎን ደምና ውሃ ፈሶ ለቤተ ክርስቲያን አዲስ ሕይወት መሠረት መሆኑን ቅዱስ ዮሐንስ አፈወርቅ በስፋት ያስተምራል። የቀራኔውና የገነት ግንኙነት ሊቃውንቱ እንደሚሉት ቀራኔው የአዳም መቃብር ያለበት ቦታ ነው። ጌታችን በመስቀል ላይ በፈሰሰው ደም የአዳምን አጥንት በማጠብ ለአዳም የገባለትን የደህንነት ተስፋ በተግባር አሳይቷል። መስቀል ሰላም ለኩልነ፣ መስቀል ለሁላችን ሰላም ነው እንደሚባለው በዚህ ዕለት በቀኝ ለተሰቀለው ፈያታዊ ወንበዴ ዛሬ በገነት ከኔ ጋር ትሆናለህ የሚለውም የምሕረት ቃል የተነገረበት ዕለት ነው። በተፈጥሮ ላይ የታየው ተአምር መጽሐፍት እንደሚነግሩን መጋቢት 27 ጌታችን ሲሰቀል ፀሐይ ጨለመች፣ ብርሃኗንም ከለከለች፣ ጨረቃ ደም ሆነች፣ ከዋክብታት ረገፉ፣ መጋረጃ ተቀደደ፣ መቃብራት ተከፈቱ። ሊቃውንቱ ይህንን ሲተረጉሙ ፍጥረት ሁሉ ለፈጣሪው መሰቀል አዝኖ አብሮ ተሰቃይቷል ይላሉ። መጋቢት 27 የነጻነት ቀን፣ ሞት የተሸነፈበት የሰው ልጅ ከዲያብሎስ ባርነት የወጣበትና አምላክ ለሰው ልጅ ያለውን ፍቅር እስከ መጨረሻው ያሳየበት ጥልቅ ምስጢር ያለው ዕለት ነው። የሁለቱ እሁድ ግንኙነት የመጀመሪያውና የሳምንቱ እሁድ። ዓለም መፈጠር የጀመረችው በመጋቢት 27 ዕለት እሁድ ነው። ጌታችን ጥንተ ስቅለቱን በመጋቢት 27 አርብ የፈጸመ ቢሆንም በዓሉ በእሁድ ቀን ሲውል ግን የሥራ መጀመሪያን ያስታውሰናል። የመጀመሪያው እሁድ እግዚአብሔር ብርሃንን በመፍጠር ዓለምን ከጨለማ ወደ ብርሃን ያመጣበት ነው። የመጋቢት 27 እሁድ እውነተኛው ብርሃን ክርስቶስ በሞቱ በትንሣኤው ዓለምን ከኃጢአት ጨለማ ወደ ጽድቅ ብርሃን መመለሱን የምናስብበት ይሆናል። ትንሣኤና ስቅለት በአንድ ቀን። መጋቢት 27 የጌታን ሕማምና ስቅለት የምናስብበት ዕለት ቢሆንም ዕለተ እሁድ ደግሞ የትንሣኤው ቀን ነው። ስለዚህ መጋቢት 27 እሁድ ላይ ሲውል ያለ ስቅለት ትንሣኤ፣ ያለ ትንሣኤ ስቅለት ትርጉም እንደሌለው ያሳየናል። አንድ ላይ እያጣቀስን እንድናመሰግኑ ያደርገናል። ይህ ሞትን በሞቱ ሻረው የሚለውን ምስጢር የበለጠ ያጎለዋል። አምላካዊ ስምምነት። ይህን የጊዜያት መገጣጠም ለአምላክ ጥበብ ማሳያ አድርገው ያቀርቡታል። አዳም የተፈጠረው መጋቢት 27 እንደሆነ ሁሉ ጌታ ደግሞ በመጋቢት 27 ተሰቅሎ አዳምን አዳነው።
ዕለተ እሁድ የክርስቲያኖች ዕረፍትና የጌታ ቀን እንደመሆኑ የመጋቢት 27 በዓል በዚህ ቀን መዋሉ እውነተኛ ዕረፍት የተገኘው በመድኃኔ ዓለም መስቀል ነው የሚል መልእክት ያስተላልፋል። በሥርዓተ ማኅሌትና በቅዳሴ ላይ የሚኖረው ለውጥ በዓሉ እሁድ ላይ ሲውል ቤተ ክርስቲያን የሚቀርበው ምስጋና፣ ማኅሌት እና ቅዳሴ ልዩ መንፈሳዊ ድምቀት ይኖረዋል። የእሁድ ሰላም ተብሎ የሚጠራው መዝሙርና የመድኃኔ ዓለም ድርሳን ተገናኝተው ሲቀርቡ የሰማይ የምድር ጌታ መሆኑን በስፋት የሚመሰከርበት ይሆናል። ዕለቱ የጌታ ቀን ስለሆነ የጌታችን መከራ ስቅለት የሚታሰበው በሐዘን ብቻ ሳይሆን በድል አድራጊነት መንፈስም ጭምር ነው። ባጭሩ መጋቢት 27 እሁድ ላይ ሲውል ፈጣሪ ፍጥረቱን የጀመረበት፣ የጎበኘበት፣ ያዳነበት ምስጢር በአንድ ላይ የምናስብበት ታላቅ የደስታ ቀን ይሆናል ማለት ነው። የመድኃኔ ዓለም ቸርነት የጌታችን ኢየሱስ ክርስቶስ ፍቅር ከሁላችን ጋር ይሁን። ይህ ዕለት የሰላም የበረከትና የፍቅር ይሁንልን። ክብርና ምስጋና ኃይልና ሥልጣን ለዘላለሙ ለእርሱ ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር፣ አሜን።